ምን ሙሉን አላስገባልሽ? ያው ባለቤቶቹ ብቻ ሳይሆን እኮ እኛም አንዳንዴ መጠቀም አለብን አይደል? አሀ ነገሩ ገባኝ። 5,000 ልላክልሽና ሌላውን በካሽ ልስጥሽ። እሺ ደስ ይለኛል። እሺ አካውንት ንገረኝሽ። 1,000 አመሰግናለሁ። እሺ እኔም አመሰግናለሁ። መጋረጃውን መኪና ውስጥ ተሽልኝሽ። እሺ እሺ ተምቹ። አቤት። መቼ መጣ? ትናንት መጣሁ። ትንሽ ዘገዩ አይደል? ቀደም ብዬ መጣ እኮ ፈርቆን እንካፈላለን። የምን ፈርቅ? ነይ 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 ውጪ ነይ። ኧረ ጆሮኝ እያሰማሁ ነው። ሌባ ቢሰርቀው ምን ይደንቀው? አሉፋያው እኔ ራሱ ከአንቺ መጥቼ ቡና እያፈላ እናወራለን። አሁን አንገብጋቢ እሱ አይደል? ለመሆኑ ምን አሰብሽ? ስለምን? ስለ ስራው ነው። አይኔ ልጅ እኔ መቼም ከአንቺ ውጭ ልጅ የለኝም። ምን እያልሽ ነው ማይ? ከቤቱ ኪራይ የተቀመጠ ገንዘብ አለኝ። እሷን ልስጥሽና የሆነ ስራ ጀምሪ። እማዬ ፈርቼሽ እንጂ እኮ ልጠይቅሽ ነበር፣ ግን ደግሞ ብድር ነው። እሺ የምን ብድር አመጣሽ? እንደሱ ካልሆነ ግን አልፈልግም። አንቺ ደግሞ ድርቅ ካልሽ መመለሻ የለሽም። ግን ይሁንና ባልነው ነገር ተስማምተናል አይደል? አዎ እማዬ ተስማምተናል። አሁን የቡናውን መግዣ ስጪኝና ገዝቼ ልምጣ። ስመጣ ሁሉንም ነገር እንነጋገራለን። እሺ ስጪኝ፣ ገዝቼ ልምጣ። መጣሁ በቃ ገዝቼ። እንደው አምላኬ ምን በድዬ ነው እንደው ስለ መሰለች ልጅ እንደው ሀንዬ ይኸው እንደውም መጣልሽ። ምንድን ነው አባዬ? ሀንዬ የኔ ልጅ እባክሽን ይቅር በይኝ። ቆይ ምንድን ነው የሆናችሁት? የተፈጠረ ነገር አለ? ልቀቀኝ። ሀንዬ እንደው ትንሽ አላሳዝንሽም? ምንም አታሳዝነኝም። አሁን መንገዱን ልቀቅልኝና ልሂድ። እሺ በቃ ልጄ እንደው እግርሽ ላይ ልውደቅ። እናንተ ሰዎች ምንድነው ነገሩ? አትናገሩም እንዴ? ንገራታ። ምንድነው እያለች እኮ ነው። ጀግንነትህን ንገራት። ሀንዬ አንድ ጊዜ ቁጭ በይና እንነጋገር። ጠዋትም ነግሬሃለሁ። ከአንተ ጋር ምንም የምነጋገረው ነገር የለኝም። ሀንዬ ይህን ያህል ምንድን ነው? በቃ እኮ እኔም እኮ ሰው ነኝ፣ ተሳሳትኩ። ኧረ እባክህ ተሳሳትክ? አዎ ይቺ ልጅ በሆዷ ከያዘችው ጽንስ ጋር ስትሞት ዝም ብዬ ሀኒቾ በአባባ ኖላዊ ጉቦ መቀበል በጣም ተናዳ እንግዲህ ጥላቸው ሄዳለች ማለት ነው። ጆሮም ተከትሏት ስለሄደ እናም የሆነ ቁጭ ብሎ የሚነጋገሩበት ቤት ገብዟቸው ነበር ተምቹ። ነገር ግን ተምቹ ያው የሰማውን ነገር ስለማያስችለው ሀኒቾ እየተናገረች አልነበረችም እና ዛሬ ምን ሆነሽ ነው እንደዚህ ሙድሽ እኮ የሌለ ተከይሷል። ስለዚህ የሆነ ነገር ብዬ ላስቅሽ እፈልጋለሁ እያላት ነበር። እሷ ግን ምንም ብትለት ታስቀኝ አትችልም። ስለዚህ ዝም በል ራስክን አታድክም እያለችው በመሀል ጆሮም ፋዘር እኮ የሆነ የራሳቸው የሆነ እውነት ይኖራቸዋል እያለ ሲል በመሀል ላይ እንግዲህ እሱም ያየው ነገር ስለነበር ያው ጉቦ ሲቀበልና በጣም እየፈለጠ እንደሆነ አባባ ኖላዊ ተናገረ ማለት ነው። በዚህ ምክንያት ሀኒቾ በጣም ነው የተናደደችው ማለት ነው። ጭራሽ የእሱን ሙስና ጉቦ መቀበል አገር አውቆታል ወይ የሚለው በጣም ነው ያናደዳት እና አባባ ኖላዊ ላለመናገር ነው ቆርጣ የተነሳችው ማለት ነው። እቤትም ፋኖስን ለማየት ሄዳ ነበር። እናም ፋኖስም ያው ግራ ገብቷታል በአባባ ኖላዊ ጸባይ ማለት ነው። እናም እየጠየቀቻቸው ነበር እሷም ምን እንደሆነ፣ እሱ ግን መናገር አይፈልግም ማለት ነው። እና ከስራ ተባረህ እንደሆነ ንገረኝ ስትለው በሱማ ቢሆንልኝ በምን እድሌ በቃ ራሴን አዋረድኩ እያለ ጭራሽ ሄዶ ጠጥቶ እንደመጣ እየተናገሩ ነበር። እናም ሁላቸውም አባባ ኖላዊን ተምቹና ጆሮ ማለት ነው ሊጠይቁ ሄደው ነበር። በመሀልም ያው አባባ ኖላዊ ወይ እንደተቀየሩ በጣም ሌላ ሰው እንደሆኑ ጤነኛ እንዳልሆነ እየተናገረች እያለ ተምቹ ሊናገር ብሎ ያው ጆሮ አስተዋይ ስለሆነ መስማት የለበትም ብሎ ስላሰበ እንግዲህ ጆሮውን አንጠልጥሎ ይዞት ወጣ ማለት ነው ተምቹን። ነገር ግን ሀና በሌላ ቀን ስትመጣ
ያው የሌለውን ነገር ነው አባባ ኖላዊ ጥሩ እንዳልሆነ ስትናገር እኔ ስጀምር እሱ አባቴ አይደለም ብላ ተናገረች ማለት ነው። እናም ልትወጣ ስትል ከቤት አባባ ኖላዊ ከተፋሉ እሷ ማናገር አልፈልግም ጭራሽ ምንም ነገር ማለት አልፈልግም፣ ስለዚህ አስወጣኝ፣ በቃ ይቅርታ አድርጊልኝ፣ እኔም እኮ ተቸግሬ ሊሆን ይችላል እያላት ነበር። እሷ ግን በጭራሽ ብላ መጨረሻ ላይ ግን እውነቱን ለፋኖስ የተናገረች ማለት ነው። እና ምን ሆናችሁ ነው እያለች ስጠይቃቸው ነገራታ እየጠየቀች ነው። ስለዚህ ነገራት ብሎ አባባ ኖላዊ ጉቦ እየተቀበለ እሷን እንደሚያስተዳድራት የሚያስተዳድራት ጭራሽ በሚቀበለው በደመወዙ ሳይሆን በጉቦ እንደሆነ ነገረቻት ማለት ነው። ፋኖሴን በጣም ነው የተናደደችው። ከቤቴ ውጣልኝ ወይ አንተ ካልወጣህ እኔ እወጣለሁ ብላ ድርቅ አለችባቸው ማለት ነው። እሳቸው ግን እርጉዝ ስለሆነች አንቺ ከምትወጪ እኔ እወጣለሁ ብለው ጥለውላት ወጡ ማለት ነው። እናም ሀኒቾን በጣም ነው የተናደደችው። ምክንያቱም ያንተ ጉቦ መቀበል አይደለም የሚያናድደው፣ ግን አንተ ጉቦ በተቀበልከው ነገር ያ ሰው ገብቶ ግቢ ውስጥ ምን እየሰራ እንደሆነ አገር እያጠፋ እንደሆነ በምን ታውቃለህ? ስለዚህ ከጉቦ ጀርባ ያለው መዘዝ፣ ምክንያቱም አንድ ሰው መጥፎ ነገር ሊሰራ ሲል ነው ጉቦ የሚሰጠው። ስለዚህ አገር እያጠፋም ሊሆን ይችላል። ስለዚህ አንተ ባደረግከው ነገር ብዙ ነገር ሊበላሽ ይችላልና እንደዛ አይነት ሌባ አባት የለኝም፣ ምንም ቢቸግርህ ልትሰርቅ አይገባም ብላ ድርቅ ብላለች ማለት ነው ሀኒቾ። እና አባባ ኖላዊም ያው የሀናን እንደዛ በጣም መናደድ ስላየ ድጋሚ ጉቦ አልቀበልም ብሎ የለመደው ጉቦ የሚሰጠው ሰውዬ በሌላ ቀን ሲመጣ ጉቦ ልክፈልና ወደ ውስጥ አስገባኝ ሲለው በጭራሽ አሁን እሳ በዛኸው፣ ከዚህ በኋላ የፈለግከውን ታደርጋለህ እንጂ ጉቦ አልከፍልም ብሎ ድርቅ ሲል እንደውም ጉቦ እንደተቀበልክ ላሰሪህ እናገርና ከዛ በኋላ አንተ ምንም ጉዳችን ያልቃል። ስለዚህ የምትቀበል ከሆነ ተቀበል፣ አለበለዚያ ግን እናገራለሁ እያለው ጭራሽ በተቀበለው ጉቦ እያስፈራረው ይገኛል ማለት ነው። እናም አባባ ኖላዊ በጣም አጣብቂኝ ሁኔታ ውስጥ ነው የገቡት። በሌላ በኩል ሰላሚና አዲስ ስራ ገብታ ነበረ። እንግዲህ ከዚህ በፊት መስተንግዶ ስራ ትሰራ ነበር። አሁን ላይ ተመልሳ ወደ መስተንግዶ ስራ ገብታለች ማለት ነው። እንግዲህ ደላሎች የሆነ ነገር ሲያደርጉ መቼም በእውነት ተናግረው አይሞቱም። እነሱ ሲጀመር እውነት ከተናገሩ ይሞታሉ። እናም ሰላምን ሳይነግራተኝ አዳር መሆኑን ሳይነግራተኝ በቀን ብቻ እስከ 12 ሰዓት ስራ እንዳላት ነው የነገራት። እናም ስራዋን ጨርሳ ወደ ቤት ልትሄድ ስትል ልትሄጂ ነው አልተነገረሽ፣ ደላላው አልነገረሽም እንዴ? እዚህ እኮ እኛ ቤት የሚሰራው እስከ አዳር ሁላ ነው። ስለዚህ በ4 ቀን አንዴ ታድሪያለሽ ብሎ ሲላት በጣም ነው የደነገጠችው። እኔ እኮ ደላላው ያለኝ እስከ 12 ሰዓት ብቻ እንደምሰራ ነው። እንግዲህ የቤታችን ስራ እንደዛ ነው። ስለዚህ ዛሬ አድረሽ ትሰሪያለሽ ብሏታል። እና እሷም ቢያንስ ዛሬ ሊሄድና ነገ ተመልሼ እመጣለሁ ተዘጋጅቼበት እመጣለሁ ብለ በጭራሽ አይሆንም ብሎ እዛው አሳደራት ማለት ነው። እና ቤተሰብንም ደውላ አዳር እንደምትሰራ ተናገረች። ነገር ግን አዳር ስታድር አንደኛ ከቤተሰብ ተለይታ አታውቅም። በተለይ ደግሞ ወንድሟን በጣም ስለምትወደው ከሱ ተለይታ ስለማታውቅ በጣም ነው የከፋትና ሌሊቱ ሙሉ ስታለቅስ ነው ያደረችው። ጠዋትም ተነስቶ ሲጠይቃት በጣም ወንድሟ እንደናፈቃት ከሱ ተለይታ እንደማታውቅ ቤተሰቦቿ ጭራሽ አንድም ቀን እንኳን ከነሱ ተለይታ እንደማታውቅ ሁሉ ነገር ሲነግራት ያው እሱም እንግዲህ የስራ ጉዳይ ነው ያሳዝናል ምናምን ብሎ ሊረዳትና ወደ ቤቷ እንኳን በጧቱ ሊሰዳት አልፈለገም። ስለዚህ ምናሴም ከዛ ስራው እየተሰራለት ስላልነበረ ሰላምን ሊጠይቃት መጣ ስራዋ ቦታ። እናም ቁጭ ብሎ አብረው ተነጋገሩ። በጣም እንደተናፋፈቁ ነገረችው፣ እንደምትወደው ነገረችው። ከዛም በኋላ ግን አሰሪዋ ያው ከከስተመር ጋር ቁጭ ብለሽ ማውራት አይቻልም ብሎ ስላላት ወዲያው ነው እንግዲህ ያባረሩት ማለት ነው ምናሴን። እሱ ግን ያው እንደዛ መጥፎ ነገር ሲያረጋት መጥፎ ነገር ባያረጋት እንኳን ሲያጓጥጣት በቃ እንደዛ ሲያዋከባተኝ ጥሩ ቤት አይደለም በቃ ሁሉን ነገር ጥለሽ ሆነ ምናምን ሲላት ጥሩ ቤት ነው፣ ሰዎቹ በጣም ጥሩ ናቸው፣ ተመችቶኛል ምናምን ብላ ምናሴንም ወደ ቤት አባረረችው ማለት ነው። እናም አስቴርም በቃ ምን ሆነው እንደዚህ በጊዜ መታው ስራ የለም እንደ ስትለው ስራው አስጠላኝ፣ ሰላም ጋር ደርሼ ነው የመጣሁት ምናምን ብሎ ሲነግራት አዘነች ማለት ነው። እቺ የተረገመች እናንተም ብትንትናችሁን አወጣቻቸው። ስለዚህ በቃ ከዚህ በኋላ ከኔ ጋር ሄዳችሁ ትኖራላችሁ ብላ እነሱ ለመውሰድ ነው እያሰበች ያለችው። ልጆቹ ግን እናታችን ጥለን የትም አንሄድም እያሉ ይገኛሉ። በሌላ በኩል ተምቹና ጆሮ የመጋረጃ ቤቱን ስራ ለመስራት ራሳቸው አስበዋል። ምክንያቱም አንዲቷ ሰራተኛ ስትሰርቅ እጅ ከፍንጅ ስለያዟተኝ ከዚህ በኋላ ራሳችን መስራት አለብን ብለው ነው ያሰቡት። እናም ያው ከዚህ በፊት አባባ ኖላዊ የመጀመሪያ የኖላዊ ክፍል አካባቢ ሀሁን እያስጠኑት ነበር ጆሮ። ግን እሱ ያጠናው የሀናን ስም ብቻ ነው።
ከዛም እዛ ወረቀቱ ላይ የተጻፈ አንድ መጋረጃ ምን አይነት ዋጋ እንደተገዛ በምን አይነት ዋጋ እንደሚሸጥ ሁሉ ነገር ተጽፎ ነበር። እሱን ግን አንብቦ ለመረዳት ገና ስለሚቀራቸው ሁለታቸውም እንግዲህ ግራ እየተጋቡ ይገኛሉ። እናም እንዳጋጣሚ እያጠኑ እያለ የተነበበውን ማንበብ አልቻሉም። ከስተመር መጥቶ መጋረጃው ስንት ነው ሲላቸው ተምቹ ገልጦ ሲያይ እንግዲህ አልነበበው ስላለ እናም መጋረጃው ዋጋ የለውም፣ ስለዚህ በፈለከው ዋጋ ገዝተው ውሰድ ብሎ ሲለው ያው በጣም ነው የተናደደው ማለት ነው። ከስተመሩ እናንተ እየቀለዳችሁ ነው እንዴ? እኔ እኮ ለቀልድ አይደለም የመጣው ብሎ ሳይገዛቸው ተናዶ ሄደዋል ማለት ነው። እናም በዚህ ምክንያት ያው እንዴት መስራት እንዳለባቸው ግራ ገብቷቸዋል። ያው ሀናም ሊቀጥሯት ፈልገው ነበር፣ ነገር ግን እሷ ሌላ ስራ አግኝቻለሁ ብላ ስላለች አልመጣች ማለት ነው። እንግዲህ ሀኒቾ የገባችበት ስራ የበፊቱ ስራ ነው ማለት ነው። ጓደኛዋ የወይዘሮ ሜላት ጓደኛ ነው ስራውን ያገኘችልኝ ብላ ሰው ቤት ነው የገባችው። እንግዲህ በስከ መጨረሻም ወይዘሮ ሜላት በምን አጋጣሚ እንዳይታወቅም ሀኒቾን እዛ እሷ እያጸዳች ማለት ነው እጅ ከፍንጅ ነው የያዘቻት ወይዘሮ ሜላት። እሱን በቀጣይ ክፍል የምናየው ይሆናል እና ግን ወይዘሮ ሜላት ቤተሰብ አሁን ላይ በጣም ግራ ገብቶታል። ያው ወይዘሮ አስቴርም ገንዘቡን ውሰጅና አንቺ ሰርተሽ ከዛ በኋላ ሲኖርሽ ትመልሽልኛለሽ ብላት ነበር። ከዛ ግን በመሀል በአንቺ ምክንያት ልጆቹ እንደዚህ ተሰቃዩ እያለች ስለምትወቅሳተኝ አንቺ በአንቺ ገንዘብ ወስጄ በእኔ ገንዘብ እንደዚህ የወቀሽኝ በአንቺ ገንዘብማ የሆነ ነገር ባረግ፣ ስለዚህ አታስቀምጭኝም አልፈልግም ብላ ሀሳቧን ቀይራለች ማለት ነው። እናም የዛሬው ኖላዊ ክፍል ድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል።